ምንም እንኳን አሜሪካ ከግብፅና ኤርትራ ጋር አዲስ ስትራቴጂያዊ ጥምረት ፈጠረች ብሎ መደምደም ባይቻልም ይህ ዲፕሎማሲያዊ ንግግር ኤርትራ በአፍሪካ ቀንድ ያላትን የዲፕሎማሲያዊ ካርድ ለማጠናከር የምትጠቀምበት እድል እንደሆነ የግብፅና የኤርትራ መቀራረብ የኢትዮጵያን ዲፕሎማሲያዊ መድረክ ፈታኝ የሚያደርግ ቢሆንም የኢትዮጵያ የውጭ ግንኙነት ስትራቴጂ ይህንን የዲፕሎማሲያዊ መዋቅር ታሳቢ ባደረገ መልኩ መቃኘት ይኖርበታል። ካይሮ አባይን እንደ ብቸኛ የኢኮኖሚ እና የደህንነት ደም መላሽ ቧንቧዋ በመቁጠር ኢትዮጵያን በውስጥና በውጭ የመከበብ ፖሊሲን እየተገበረች ባለችበት በአሁኑ ወቅት በአፍሪካ ቀንድ እያገረሸ ያለው የጂኦፖለቲካዊ ትርምስ መኖሩን የሚያነሳው G24 ኒውስ በካይሮ በአስመራና በካርቱም መካከል እየተሸመነ ያለው የሴራ ድር ውጤትንና ውስብስብ ቀጣናዊ ጉዳይን በቀይ ባህር ዳርቻ አዲስ አሰላለፍን በተመለከተ የኤርትራ ሱዳን የቅርብ ግንኙነትና የኢትዮጵያ ስትራቴጂያዊ ሚዛን ስለመሆኑ በማንሳት ቀጣናዊ ትንታኔውን የሚጀምረው የG24 ኒውስ ጂኦፖለቲካዊ ትንታኔ ጤና ይስጥልኝ። ይህ በሞርስ የበላይ ጠባቂ ፈቃድ የተዘጋጀውና በምድር ኃይል ፎሌን ሲነፋ በአየር ኃይል ፓሬድ በባህር ኃይል ማስተሪንግ ሲደረግ ትኩረቱን በቀጣናዊ የጂኦፖለቲካ ላይ ያደረገው የዛሬው መሰናዶ ሲሆን እነሆ የዛሬው ጀመረ። በአፍሪካ ቀንድ የጂኦፖለቲካ ካርታ ላይ አዳዲስ መስመሮች እየተሰመሩ መሆናቸውን የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የሱዳኑ የሉዓላዊ ምክር ቤት ሰብሳቢ ጀነራል አብዱልፈታህ አልቡርሃን በቅርቡ ያደረጉት ከፍተኛ ደረጃ ውይይት በቀጣናው የኃይል ሚዛን ላይ ትልቅ የማንቂያ ደወል ሆኗል ባይ ነው G24 ኒውስ። ይህ ጥምረት በኢትዮጵያ ስጋት ነው ወይስ አዲስ የዲፕሎማሲ ዕድል ሲል ሊነሳ የሚችለውን ጥያቄ ከግምት ያስገባው G24 ኒውስ የትንታኔ አምድ የኤርትራ ሱዳን ቁርኝት በኢትዮጵያ ብሔራዊ ጥቅምና በደህንነት ስሌት መነጽር በጥልቀት እንደሚከተለው ፈትሾታል። የኤርትራና የሱዳን መሪዎች መገናኘት በአንድ በኩል ለሁለቱ ሀገራት የየራሳቸውን የውስጥ መረጋጋትና የድንበር ደህንነት የማረጋገጥ ዓላማ ያለው ነው። በሌላ በኩል ደግሞ በቀይ ባህር ዳርቻ ላይ የሚታየው የፉክክር መድረክ እንደ ኢትዮጵያ ላሉ የባህር በር ለሚሹ ሀገራት አዲስ የዲፕሎማሲ ተግዳሮቶችን ይፈጥራል። አንድምታው ይህ ግንኙነት በራሱ ኢትዮጵያን ለማግለል የተፈጠረ ጥምረት ነው ብሎ መደምደም ጥድፊያ ነው። ነገር ግን ቀጣናው በፍጥነት እየተለወጠ ባለበት በዚህ ወቅት ማንኛውም አይነት ከፍተኛ ደረጃ ግንኙነት የቀጣናውን የጂኦፖለቲካ ስበት እንደሚቀይረው መዘንጋት የለበትም። ለኢትዮጵያ አሁን ያለው ዋናው ፈተና በዙሪያው እየተፈጠሩ ያሉትን ጥምረቶች በስሜታዊነት መቃወም ሳይሆን በንቁ ዲፕሎማሲ ማካካስ ነው። ንቁ ዲፕሎማሲ ኢትዮጵያ ከሁለቱም ሀገራት ጋር ያላትን ታሪካዊና ሕዝባዊ ትስስር መሰረት በማድረግ የቀጣናዊ መድረኮችን እንደ ኢጋድ እና የአፍሪካ ሕብረትን በመጠቀም ግንኙነቷን ማጠናከር አለባት። የጋራ ጥቅም ማዕከል ኢትዮጵያ የምትከተለው የአብሮ ማድረግ ፖሊሲ የኤርትራንም ሆነ የሱዳንን የኢኮኖሚ እድገትና መረጋጋት እንደሚጠቅም በማሳየት የጎረቤትነት ትብብርን እንደ ዋነኛ የውጭ ጉዳይ መሳሪያ መጠቀም ትችላለች። ኢትዮጵያ የጂኦፖለቲካ ፈተናዎችን የምትቋቋመው በጋሻና በሰይፍ ብቻ አይደለም። ይልቁንም በጥንካሬ በኢኮኖሚ ጥምረትና በማያወላውል የዲፕሎማሲ ብልሃት ነው። የኤርትራና የሱዳን ግንኙነት ለኢትዮጵያ ስጋት ሳይሆን የኢትዮጵያን የዲፕሎማሲ አቅም ለመፈተሽ የሚረዳ አዲስ የመለማመጃ ሜዳ ነው። አንደኛ፣ የውስጥ ሰላምን እንደ መሰረት። የውጭ ጫናዎችን ለመቋቋም ቀዳሚ መሳሪያ የቤት ውስጥ አንድነት ነው። ሁለተኛው፣ የዲፕሎማሲ ብልህነት። የጎረቤት ሀገራትን ግንኙነት እንደ ስጋት ሳይሆን ከእነሱ ጋር በጋራ የመስራትን አቅም በመፍጠር የኢትዮጵያን የላቀ ተጽዕኖ መገንባት። ሶስተኛ፣ የቀጣናዊ ሚዛን። ኢትዮጵያ በቀጣናው ሰላም ውስጥ ያላትን የማይተካ ሚና ለራሷም ሆነ ለቀጣናው ደህንነት ወሳኝ መሆኑን መረዳት የሚሉትን 3 ነጥቦች G24 ኒውስ ሚዲያ ቁልፍ መሆናቸውን ካመላከተ በኋላ
ካይሮና አስመራ ተገናኝተው መምከራቸውን ተከትሎ ደግሞ ጨዋታው ተጀመረ ይላል። የኤርትራ ውጭ ጉዳይ ሚኒስትር ሚኒስትር አቶ ዑስማን ሳልህ በካይሮ ከግብፅ የውጭ ጉዳይ ሚኒስትር ሚኒስትር ዶክተር ባድር አብደላቲ ጋር በሁለቱ ሀገራት መካከል ያለውን ስትራቴጂካዊና ታሪካዊ አጋርነት ግንኙነት ለማጠናከር ሰፊ ውይይት አካሂደዋል። ሁለቱ ሚኒስትሮች በአፍሪካ ቀንድ ያለውን ወቅታዊ ሁኔታ በጥልቀት በመወያየት በጋራ ጥቅም ላይ በሚገኙ ጉዳዮች የሁለቱን ሀገራት አቋም ለማስተባበርም ተስማምተዋል። ሚኒስትሮቹ የቀይ ባህር ደህንነትና አስተዳደር በዓለም አቀፍ ሕግ መሰረት የባህሩ ዳርቻ አገራት ብቸኛና ሕጋዊ ኃላፊነት መሆኑን አጽንኦት ሰጥተውበታል። በሌላ በኩል ሚኒስትር ዑስማን ሳሌህ በካይሮ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ከሆኑት ሚስተር ማሳድ ቡሎስ ጋርም ተገናኝተው የኤርትራ አሜሪካ የሁለትዮሽ ግንኙነትን ማጠናከር እንዲሁም ሰፊ የቀጠናውን ወቅታዊ ጉዳዮችና እድገቶች በተመለከተ ሰፊ ውይይት አድርገዋል። ይህ የኤርትራ ውጭ ጉዳይ ሚኒስትር ዑስማን ሳሌህ በካይሮ ያደረጉት ዲፕሎማሲያዊ ጉብኝት በአፍሪካ ቀንድ እየተቀየረ ያለውን የኃይል አሰላለፍ ፈትሾታል። ጂ24 ኒውስ በትንታኔው የኤርትራ የውጭ ጉዳይ ሚኒስትር ዑስማን ሳሌህ በካይሮ ከግብፅ አቻቸው ዶክተር ባድር አብደላቲ ጋር ያደረጉት ውይይት በአፍሪካ ቀንድና በቀይ ባህር አካባቢ እየታየ ያለውን የጂኦፖለቲካዊ እንቅስቃሴ ማሳያ ነው ይላል። ይህ ክስተት በቀጣናው የኃይል አሰላለፍ ላይ ሊያመጣ ስለሚችለው ተጽዕኖ ያነሳው ጂ24 ኒውስ የግብፅና የኤርትራ የቅርርብ ትብብር በአፍሪካ ቀንድ ጉዳዮች ላይ ያላቸውን አቋም በማቀናጀት ላይ መሆናቸውን ያሳያል። አንዳንድ ተንታኞች እንደሚሉት ይህ አሰላለፍ ግብፅ በአባይ ግድብ ጉዳይ ያላትን የዲፕሎማሲያዊ ተጽዕኖ ለማጠናከርና በቀጣናው ካላት አጋር ጋር የፖለቲካ አቋሟን ለማስጠበቅ የሚደረግ ጥረት አካል ሊሆን ይችላል። ምንም እንኳን ይህ ግንኙነት በይፋ ለሁለትዮሽ ጥቅምና ለቀጣናዊ ሰላም የሚደረግ ቢሆንም ኢትዮጵያን በዲፕሎማሲያዊ መንገድ የመገደብ ሙከራ ሊሆን እንደሚችልም የሚጠቁሙ አስተያየቶች አሉ። ሁለቱ ሚኒስትሮች የቀይ ባህር ደህንነት የባህር ዳርቻ ሀገራት ኃላፊነት ነው በማለት ያሰመሩበት ነጥብ ከዚህ ቀደምም በግብፅ በሳዑዲ አረቢያና በሌሎች ቀይ ባህር ተሻጋሪ ሀገራት በተደጋጋሚ ሲንጸባረቅ የቆየ አቋም ነው። ይህ አቋም እንደ አዲስ ፖሊሲ ሳይሆን ነባር የጂኦፖለቲካዊ መርሆቻቸውን ድጋሚ የሚያረጋግጥ ነው። ይሁን እንጂ ኢትዮጵያ የባህር በር ለማግኘት እያደረገች ባለው ዲፕሎማሲያዊ ጥረት ውስጥ ይህ አቋም ከፍተኛ እና ቀጥተኛ ተግዳሮት ሊፈጥር እንደሚችል ይታመናል። ይህ የጋራ አቋም የኢትዮጵያን የባህር በር ፍላጎት ከዓለም አቀፍ ተጽዕኖ ጋር በማያያዝ የማግለል ስልታዊ ሙከራ ሊሆን ይችላል የሚል ስጋት በኢትዮጵያ በኩል መኖሩ አይቀሬ ነው። በተመሳሳይ የአሜሪካ ሚናና የዲፕሎማሲያዊ ንግግሮችን ስንመለከት ሚኒስትር ዑስማን ሳሌህ በአሜሪካ ፕሬዝዳንት አማካሪ ሚስተር ማሳድ ቡሎስ ጋር መወያየታቸው ኤርትራ ከምዕራባውያን ኃይላት ጋር ያላትን ግንኙነት እንደገና ለማንቃት የምታደርገው ጥረት አካል ሊሆን ይችላል። ምንም እንኳን ከዚህ ውይይት ብቻ አሜሪካ ከግብፅና ኤርትራ ጋር አዲስ ስትራቴጂያዊ ጥምረት ፈጠረች ብሎ መደምደም ባይቻልም የዲፕሎማሲያዊ ንግግር ኤርትራ በአፍሪካ ቀንድ ያላትን የዲፕሎማሲያዊ ካርድ ለማጠናከር የምትጠቀምበት እድል እንደሆነ ያሳያል። ኢትዮጵያ ከአሜሪካ ጋር በተለያዩ ጉዳዮች በምትገኝበት ወቅት እንዲህ ያሉ ዲፕሎማሲያዊ ንግግሮች የቀጠናውን የኃይል ሚዛን በመቀየር በኩል ሊኖራቸው የሚችለውን ተጽዕኖ በቅርበት መከታተል ያስፈልጋል። በአፍሪካ ቀንድ የኃይል ሚዛን የሚወሰነው በግብፅና በኤርትራ ብቻ አይደለም። እንደ ጅቡቲ፣ ሶማሊያ፣ ሱዳን፣ ቱርክ፣ የተባበሩት አረብ ኤሚሬቶች፣ ሳዑዲ አረቢያና ቻይና ያሉ ሌሎች ተጽዕኖ ፈጣሪ አካላት ሚናም ወሳኝ ነው። ስለዚህ የዑስማን ሳሌህ የካይሮ ጉብኝት ለኢትዮጵያ ቀጥተኛ ስጋት ከመሆኑ በፊት ኢትዮጵያ በጎረቤቶቿና በታሪካዊ አጋሮቿ መካከል እየተፈጠረ ያለውን የዲፕሎማሲያዊ መዋቅር በጥንቃቄ ልትፈትሽ ይገባል። ለኢትዮጵያ ቀጣይ እርምጃዎች በቀጣናው እየተፈጠሩ ያሉ የዲፕሎማሲያዊ አሰላለፎችን እንደ ቀጥተኛ ስጋት ብቻ ሳይሆን ብሔራዊ ጥቅምን ለማስጠበቅ የሚያስችሉ አዳዲስ የዲፕሎማሲ አማራጮችን መፈተሽ፣ የቀጠናዊ ግንኙነትን ማጠናከር፣ ከሌሎች ተጽዕኖ ፈጣሪ ሀገራት ጋር ያለውን ግንኙነት በማጠናከር በቀጠናው የሚታየውን የዲፕሎማሲያዊ መነጠል ስጋት መቀነስ፣ ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ ይበልጥ ጥንቃቄ በተሞላበትና በብልሃት የታጀበ የረጅም ጊዜ ስትራቴጂ እንድትቀይስ የሚያስገድድ ነው። በአጠቃላይ የግብፅና የኤርትራ መቀራረብ የኢትዮጵያን ዲፕሎማሲያዊ መድረክ ፈታኝ የሚያደርግ ቢሆንም የኢትዮጵያ የውጭ ግንኙነት ስትራቴጂ ይህንን የዲፕሎማሲያዊ መዋቅር ታሳቢ ባደረገ መልኩ መቃኘት ይኖርበታል ያለው ጂ24 ኒውስ የአፍሪካ ቀንድ ሰላም የራቀው በአጋጣሚ አይደለም። የቀጣናው የጂኦፖለቲካ ካርታ በአዲስ መልክ እየተሳለ ሲሆን ማዕከሉ ደግሞ በናይል ወንዝ ላይ የተመሰረተ የግብፅ የበላይነት ጥማት ነው ሲል ከሱዳን እስከ ኤርትራ የዘለቀውን የካይሮን ሴራ እንደሚከተለው ተንትኖታል።
ካይሮ አባይን እንደ ብቸኛ የኢኮኖሚና የደህንነት ደም መላሽ ቧንቧዋ በመቁጠር ኢትዮጵያን በውስጥና በውጭ የመከበብ ፖሊሲን እየተገበረች ነው። ይህ በአፍሪካ ቀንድ እያገረሸ ያለው የጂኦፖለቲካዊ ትርምስ በካይሮ በአስመራና በካርቱም መካከል እየተሸመነ ያለው የሴራ ድር ውጤት ሲሆን G24 ኒውስ ለዚህ ውስብስብ ቀጣናዊ ጨዋታ ያለውን አጠቃላይ ትንታኔ እንደሚከተለው ያስነብባል። የሴራው መረብ ከሱዳን እስከ ኤርትራ እንመልከትም። ግብፅ በአፍሪካ ቀንድ ያላትን ተጽዕኖ ለማስጠበቅ ሶስት ዋና ዋና መስመሮችን እየተጠቀመች ነው ባይ ነው። የሱዳን አለመረጋጋት እንደ ስትራቴጂ ግብፅ በሱዳን ጠንካራና ሉዓላዊ መንግስት እንዲኖር አትፈልግም። የሱዳን የጦር ኃይል እና የጀነራል አልቡርሃን አስተዳደር በድብቅ በመደገፍ ጦርነቱ እንዲራዘም እና ሱዳን ለካይሮ ፍላጎት ተገዥ እንድትሆን አድርጋለች። የሱዳን መዳከም ለግብፅ ሲሳይ ሲሆን የአፍሪካ ቀንድን ለማተራመስ የሚያስችል ቤንዚን ሆኖ እያገለገለ ነው። የአስመራ ካይሮ ጥምረት የኤርትራ የውጭ ፖሊሲ የገንዘብና የደህንነት ዋስትናን መሰረት ያደረገ ነው። አስመራ ለግብፅ በቀጣናው የውክልና ጦርነት የምትሰለፍ የእሳት ፍም አዝዋሪ ሆናለች። ከሶማሊያ መንግስት ጋር ባላት ግንኙነትና በአልሸባብ ላይ በነበራት ታሪካዊ ጣልቃ ገብነት ኤርትራ በአሁኑ ወቅት የግብፅን የጸረ ኢትዮጵያ ግንባር ለማስተባበር ስትሰራ ትታያለች። ከሶማሊያ መንግስት ጋር ባላት ግንኙነትና በአልሸባብ ላይ በነበራት ታሪካዊ ጣልቃ ገብነት ኤርትራ በአሁኑ ወቅት የግብፅን የጸረ ኢትዮጵያ ግንባር ለማስተባበር ስትሰራ ትታያለች። የቀይ ባህር ሞኖፖሊ ካይሮ ስዌዝ ቦይን ለመጠበቅ የባብ መንደብን ቀጣና በውጥረት ማቆየት ስላለባት ኢትዮጵያ የባህር በር ማግኘቷና የራሷን የኃይል ሚዛን መፍጠሯ የግብፅን የአስርተ ዓመታት ሞኖፖሊ ስለሚፈታተነው ሰላም ከመፍጠር ይልቅ ትርምስን መፍጠሩን ትመርጣለች። የኢትዮጵያ ህጋዊ መብትና የፕሮፓጋንዳው ግብዝነት ውስጥ ግብፅና ኤርትራ ቀይ ባህር የባህር ዳርቻ ሀገራት ኃላፊነት ነው በሚል መርህ ኢትዮጵያን ለማግለል የሚሞክሩት ዓለም አቀፍ ኃይላት አሜሪካ፣ ፈረንሳይ፣ ቻይናን በቀጠናው የጦር ሰፈር ሲመሰርቱ ዝምታን በመምረጥ ሲሆን የድርብ መስፈስ የግብዝነታቸው መገለጫ ነው። ኢትዮጵያ የምታነሳው የባህር በር ጥያቄ ታሪካዊ መብቷን የአፋር ጠረፍ መጣቀሻዎችን ጨምሮ እና የህልውናዋን ጉዳይ የያዘ እንጂ ማንንም ወራሪ ዓላማ ያነገበ አይደለም። ፕሮፌሰር ያዕቆብ ኃይለማርያም እንደተረኩት አሰብ በታሪክ የኢትዮጵያ ግዛት እንጂ የውጭ ወራሪዎች ርስት አልነበረችም። የኢትዮጵያ የቤት ስራና ቀጣይ አቋም። ኢትዮጵያ በዚህ የሴራ ቀለበት ውስጥ ሳትዋጥ ብሔራዊ ጥቅሟን ለማስጠበቅ የሚከተሉትን ስትራቴጂዎች መከተል አለባት። አንደኛው ዲፕሎማሲያዊ ብልሃት ነው። እንደ ጅቡቲ፣ ሶማሊያ፣ ቱርክና የተባበሩት አረብ ኤሚሬቶች ያሉ የቀጣናው ተዋናዮችን በማሳተፍ የግብፅን የብቸኝነት ስትራቴጂ መበጣጠስ። ሁለተኛው የስትራቴጂያዊ አድማስ ማስፋት ነው። በቀጣናው እየተፈጠሩ ያሉ የዲፕሎማሲያዊ አስተላለፎችን እንደ ቀጥተኛ ስጋት ብቻ ሳይሆን አዳዲስ የዲፕሎማሲያዊ አማራጮችን በመፍጠር የኢትዮጵያን የፖለቲካ ተጽዕኖ ማጠናከር ነው። ሶስተኛው የውስጥ አንድነት ነው። የውጭ ሴራዎችን ለመመከት ዋነኛው መከላከያ የቤት ውስጥ ሰላምና አንድነት ሲሆን የውስጥ ባንዳና የጥፋት ኃይሎች የሚቀምሙት ሴራ የሚከሽፈው ኢትዮጵያ በኢኮኖሚና በፖለቲካ ስትጠናከር ብቻ ነው። የግብፅና የኤርትራ መቀራረብ የኢትዮጵያን ዲፕሎማሲያዊ መድረክ ፈታኝ ቢያደርገውም የኢትዮጵያ የውጭ ግንኙነት ስትራቴጂ በዚህ የሴራ ቀለበት ተሸንፎ የሚቀር አይደለም። ኢትዮጵያ ከታሪክም ሆነ ከሕግ አንጻር ያላትን የቀይ ባህር ሕጋዊ መብት በሰላማዊ መንገድና በጠንካራ የትብብር መርሆች በማስከበር የራሷን የጂኦፖለቲካዊ መድረክ መፍጠር ትችላለች። ካይሮ ብትሮጥም አስመራ ብትደግፍም የኢትዮጵያ የልማትና የሰላም ጉዞ በፕሮፓጋንዳና በሴራ ሊቆም አይችልም ሲል G24 ኒውስ ሚዲያ ከዜና ባሻገር የሆነውን የጂኦፖለቲካ ትንታኔውን ቋጭቷል። የተወደዳችሁ ቤተሰቦቻችን ለG24 ኒውስ እና ለጋዜጠኛ መሐመድ ሲራጅ ምስጋናችን ይድረስልን። በምድር ኃይል ፎሌን ሲነፋ፣ በአየር ኃይል ፓሬድ፣ በባህር ኃይል ማስተሪንግ ሲደረግ ትኩረቱን በቀጣናዊ የጂኦፖለቲካ ላይ ያደረገው የዛሬው መሰናዶ በዚሁ አበቃ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ድረስ ጤና ይስጥልኝ።